አንተ በቃ ምንን አልሰማም አልከኝ አይደል እንዴ? አሁን ደግሞ ምን አደረኩ? አንተማ ምን አለብህ? ያገኘውን ተኝተህ ትጠርጋለህ። እኔ ይኸውልሽ እኔ ፍቅር ይሄን ወቀሳሽን ያልቻልኩት ካልሆነ ብን ብዬ ነው የምጠፋው። እንደሱማ ብታረግ ሎተሪ ወጣልኝ። ቆይ ግን እንዲህ የምታሰቃይ ስለምወድሽ ነው አይደል? አይሄድም ብለሽ ነው አይደል እንደዚህ የምታረጊ? ተይ ግን ሰርኬ ተይ ግን ግፎ ይሆንብሻል። ምንም ለውጥ የሌለው ኑሮ ከምኖር በመሜ ብሞት ይሻለኛል። እንዴ ምንድን ነው የጎደለብሽ? ቤቱ ቀመጥም እኮ ላንቺ ብዬ ነው። አንቺ እኮ የኔ ሰጎን ነሽ። አይኔን በነቀልኩ ሰዓት ማለት ነው የምትሞች እኮ ነው ይመስለኝ። ሰርኬ ተረጅኝ እንጂ ሐኪም ያለሽን ነገር አትርሺ። አከ ወደዛ ሐኪሙን እንኳን ተው። ምንም የማይከለከል ነገር እኮ ነው እንዳይከለከለኝ። እንዴ ሰርኬ ህይወትሽ ባጭሩ እንዳይቀጠፍ እኮ ነው። ካንቺ የበለጠ የኔን ጉዳት እስኪ አስቢ። በምን አውቃለሁ አንተ ሌላ ሴት ጋር ለመሄድህን? እንዴ ሰርኬ መሄድ እንኳን ብፈልግ ማለት ነው ልትፈቅጂልኝ ይገባል። ለማንኛውም አሁን ሱቅ ደርሼ ልምጣ። ዛሬ ምን አጋጠመ? እኔ ምን አንድ ጥያቄ ልጠይቅ። ነፃነት ለኔ የሰዎችን ሐሳብ በአግባቡ መቀበል ነው። እንዴ ካልጠየኩ በምን አውቃለሁ? ቆይ ነፃነት ማለት ለአንተ ምንድን ነው? እሺ ሙች እኮ አትላትም። ሐሳብን በአግባቡ መቀበል ማለት ለተጠየቀው ጥያቄ መልስ ለመስጠት መዘጋጀት ማለት ነው። ይኸውልህ በፍቅር የተጎዳላት ሴት፣ ህይወትን የሰጣት ሴት፣ ስንት መስዋዕትነት የከፈልከላት ሴት ልሙት ስትል ሐሳቧን መቀበል ነው ነፃነት? ለምንድን ነው ልሙት የምትለው? አንተ ነገሩ አልገባህም። ሚስቴ እኮ ከባድ የልብ ድካም አለባት። እሺ ምን ተሻለ? ይሄ ማለት እኮ በጣም ከባድ ነገር ነው። ይኸውልህ በምንም ነገር ደሟን የሚያፋጥን ነገር መፈጠር የለበትም። ለምሳሌ ያለ መተኛት፣ መሮጥ፣ መድከም ምናምን ነገሮችን አያስፈልግም። ቀጄ አንተ ቢያንስ ሀብት አለ፣ እኔ ያለው አይደል እንዴ? ሰውነቴ በሀብት ተወጥሮ የምበላውን ማጣ። ይኸውልህ አንዳንዴ ሀብት ንብረት ምንም ነገር አያደርግም። ሰላም ፍቅር የተሞላበት ካልሆነ ጥቅም የለውም። ፍቅር ተንከራፎ ቢመጣ ምን ያደርግልኛል? ሀብት ከሌለ ቤተሰብ የሚባል ነገር መተማመን የለም። ጓዴ ምንም ቢፈጠር አብረን ሰላምን ካጣ ለምን አትተዋት? ዋናው እኮ ለመስራት መጣጣር ነው። ሁሉም ነገር ታገኘዋለህ። አንተ በጣም ጽኑ ሰው ነህ። ስለዚህ ሰላም እንድታገኙ ለምን ወጥተህ ሆቴላችሁን አታስተዳድሩ? እንዴ እንዴት ብዬ ልተዋት? ህይወቴን እኮ ልንገርህ ታድርጋኝ ከጎዳና ያነሳችኝ እና ለዚህ አበቃችኝ እኮ ሴት ናት። አንተ እስካላደረግከው ድረስ ምንም ማለት ብቻ አንተ ወጥረህ ስራህን ስራ፣ ሰላምን ታገኛለህ። ሙሉ ህይወቴን እኮ ቀይረዋለች። እሷን መተው ለእኔ ቀላል እኮ አይደለም። ይኸውልህ ወጣ ካልኩ እኮ ከሌላ ሴት ጋር የምተኛ ነው የሚመስላት። በቃ ሁሉ ነገር ይስተካከላል፣ አይዞህ። እሺ እንደሱ አደርጋለሁ። ሁሉ ነገር ይስተካከላል፣ አይዞህ። ኦኬ ቻው በልሽ ነጽዬ። ሄሎ ሄሎ። ምንድን ነው? ይኸው ደርሻለሁኝ። አሁን መነጋገር አለብን። ቶሎ ና እሺ። በጣም ፈልገሽኝ ነበር? ይኸውልሽ መኪና አትታይሽም? ራይድ እየዞረች ነው። በቃ በሱ ዙሪ። ታጠፊ። ሰርኬ ባለቤትሽ እኮ መልካም ሰው ነው። አንቺ እንዳትጎጂ እኮ ነው ይሄን ሁሉ የሚያደርገው። ታጠፊ ነይ። አሁን አየሁሽ። በቃ ነይ። ይኸው ፊት ለፊትሽ ገባ። አይ ገባኝ፣ ተረዳኸኝ። መታገዝን የመሰለ ነገር ደግሞ የለም። ምንድን ነው? ለምን ነው የፈለግሽ? በሰላም ነው የጠፋው? አለው። ምንድን ነው? በሰላም ነው የፈለግሽ? እኔማ ስትናፍቀኝ ነው የመጣሁት። እንዴ አንቺ ሴትዮ ምን እያልሽ ነው? ባለፈው ተነጋግረን የተግባባን መሰለኝ። ነግሬሻለሁ እኮ አይደለ? ብትነግረኝስ አንተን ከመፈለግ መቼ ወዝናለሁ? እንዴ እኔ የማፈቅራት ሚስት አለችኝ። እኔን ተይኝ፣ ባለ ትዳር ነኝ። አየሽ አይደለ? ስማኝ፣ ከሚስት ጋር ግን ደስተኛ ይሆን አይመስለኝም። አንቺ ትንሽ ልጅ አይደለሽ? እንዴ እድሜሽም እኮ ገና ነው። ከኔ ጋር ግን ትሆናለሽ? አይ አይመስለኝም። ተይኝ አልኩሽ እኮ ተይኝ። ጆረዛ አባቱ ሁሉ ስልክ የማይመልሰው ቆይ ይሰራለታል።
ሰርኬ እንዴት ነሽ? በሰላም ስደውል ማታነሳው? ምን ታደርጊያለሽ? ስራ እኮ ነው። ቢሆንም ስደውል ማንሳት ነበረብህ። በጣም ፈልገሽኝ ነበር? ስማኝ፣ እኔ ከኔ ጋር እንድትሆን የምፈልገው። ባለቤትሽ እኮ የኔ በቃ ስማኝ፣ ከኔ ጋር እንድትሆን የምፈልገው። ሰርኬ ባለቤትሽ መልካም ሰው ነው። አንቺ እንዳትጎጂ እኮ ነው ዝም የሚልሽ። እሱን ተውና በቃ አሁን ከኔ ጋር አብረን እንሁን። አይ አይሆንም፣ ይሄማ መሆን የለበትም። እሱ ሲጀመር ከሌላ ሴት ጋር ሸሸ ገዳሜ እያለ ነው። አዎ ገባኝ እኮ፣ ግን መረዳትን የሚያክል ደግሞ ነገር የለም። ይልቅ አንተም ከኔ ጋር ብትሆን የሚሻለው። እሺ እኔ እኮ ሰው ነኝ፣ ምን ላድርግ? ባሌ ከኔ ጋር አይተኛም እንዴ? እኔም ያስፈልገኛል እኮ። እሺ ዛሬም ብቻ አብረን እናሳልፋ። ተይ እንጂ ምን እያደረግሽ ነው? እንዴት ታስቢያለሽ? ያረዘው በቀር እንደው ለምን ታውቃለህ? ቢወደኝ እኮ እንደዚህ አያደርግም ነበር። አታስጨንቀኝ በቃ። ግን ብታስቢበት ጥሩ ይመስለኛል። የኔ ፍቅር እንዴት አመሸሽልኝ? እስካሁን የት ነበርክ? ምግብ ቤታችን እኮ ላይ ወስጄ እኮ ነው። እና ከማን ጋር ነበርክ? አዲስ የተዋወቅ? ኧረ የኔ ፍቅር እንደሱ አትበይ፣ ምንም ነገር የለም። ሲጀመር አንተም ማግባትን ከአንተ ጋር መሆን አያስፈልገኝም። ምን አድርጌ ያውቃለሁ? ጎዳና ነበር ቤትህ፣ አትርሳው። አልረሳሁትም፣ ግን ከኔ የጎደለ ነገር እኮ የለም። ለምን ያንን ነገር ታስታውሽኛለሽ? ከፈለግ ቤት የለቀህ ውጣ። የት ሄዳለሁ ብለሽ ነው ፍቅሬ? ህይወቴም ሁሉ ነገር እኮ አንቺ እኮ ነሽ። ልታባብለኝ አትሞክል። መፋታት እፈልጋለሁ፣ በቃ ተወኝ። የት ሄዳለሁ ብለሽ ነው ፍቅሬ? ህይወቴም ሁሉ ነገር እኮ አንቺ ነሽ። ቆይ ወዴት ልሂድ? እንደውም መፋታት እፈልጋለሁ።